በህይወታችን ውስጥ አንዳንድ ሰዎችን አግኝተን እናውቃለን። ከኛ ያነሰ ገንዘብ ያገኛሉ፣ ነገር ግን ከኛ የበለጠን ህይወት እየኖሩ ይቀጥላሉ። እንዴት ነው እንደዚህ የሚያደርጉትስ ብለን እናስባለን። አንድ በጣም አነስተኛ ደሞዝ የሚያገኝ ሰው እንዴት ነው ነፃነትን በህይወቱ አግኝቶ ከሱ በላይ እጥፍን የሚያገኘው ሰው እንዴት ነው የገንዘብ ችግር እያጋጠመው ሁሌም ቢሆን ሰርቫይቫል ስቴት ውስጥ የሚቀመጠው? መልሱም ደግሞ ቀላል ነው። ምን ያህል ታገኛላችሁ የሚለው ነገር ሳይሆን እንዴት አይነት ህይወትን ነው እየኖራችሁ ያላችሁት የሚለውን ይመልሳል። ስለዚህ እኛም በዚህ ቪዲዮ አንዳንድ የተወሰኑ ጥቃቅን የሚባሉ ልማዶችን በዚህ ህይወታችን ውስጥ ለመተግበር እንሞክራለን። ምንም ያህል ገንዘብ ብናገኝ የተሻለ ህይወትን ለመኖር የሚጠቅመንን ነገር እንማራለን ማለት ነው። ታዲያ እነዚህ ህጎች የሚጠቅሟችሁ ለምንድን ነው? ዋሌታችሁን ለመጠበቅ ብቻ አይደለም፣ ጊዜያችሁንም ሴቭ ለማድረግ በተጨማሪም የተሻለ የሚባል ፍሪደም እንድታገኙ፣ የተሻለ የሚባል ነፃነት እንድታገኙና ገንዘባችሁም እየበረከተ እየበዛ እንዲመጣ ያደርግላችኋል። ስለዚህ እነዚህን ህጎች ከተከተላችሁ በጣም ትንሽ ገንዘብ እንኳን ብታገኙ የተሻለ ህይወት እየኖራችሁ እንድትቀጥሉ ያደርጋችኋል። አይ ከዛም በላይ መሄድ እፈልጋለሁ ካላችሁ ለሀብት የሚሆን በጣም ጠንካራ የሚባል ፋውንዴሽን ወይም መሰረት እየገነባችሁ እንድታልፉ ይረዳችኋል። ታዲያ ሁሉም ህጎች ለእናንተ ይስማማሉ ማለት አይደለም። አንዳንዶች ምናልባትም እናንተን ሰርፕራይዝ ሊያደርጓችሁ ይችላሉ። አንዳንዶቹ ደግሞ ከነጭራሹ ምቾት ላይ ሰጧችሁም ይችላሉ። ነገር ግን መተግበር አለባቸው። ስለዚህ ከመጀመሪያው ህግ እንጀምራለን። ስታርት ዊዝ ቤሲክስ ይላል። ከመሰረታዊ ነገሮቹ ጀምሩ ነው የሚለን። ከዚህ በፊት ስለ ሚኒማሊዝም በደንብ አድርጌ አስረድቻቸዋለሁ ብዬ አስባለሁ። ሚኒማሊዝም ማለት ሁሉንም ነገር በጣም ቀላልና ሲምፕል አድርጎ መኖር ማለት ነው። የማያስፈልግን ነገር ቆርጦ ማውጣት። ታዲያ አሁን ሚኒማሊዝም የሚባለው ላይፍ ስታይል ከምን ይጀምራል ካላችሁ መሬትን በማጽዳት ወይንም ደግሞ መሰረቱ ላይ ያለውን ነገር እንዳለ ባዶ በማድረግ ነው። በህይወታችሁ ውስጥ የሚያጨናንቋችሁ ነገሮች እየበዙ በመጡ ቁጥር ምንም አይነት ጠንካራ መሰረትን መገንባት አትችሉም ማለት ነው። በየቀኑ ወጪ የሚያስወጧችሁ ነገሮች ተመልከቱ። በየወሩ ወጪ የሚያስወጧችሁ ነገሮች ተመልከቱ። የምርም ለእኔ አስፈላጊው የሚባለው ነገር ምንድን ነው ብላችሁ ለመለየት ሞክሩ። ከምን ልጀምር ካላችሁ አላስፈላጊ ብላችሁ የምታስቧቸው ነገሮች በማስወጣት በየወሩ የሚያስወጧችሁ ጥቃቅን ብላችሁ የምታስቧቸው ነገር ግን ወደፊት ህይወታችሁ ላይ ምንም የማይጨምሩላችሁ ነገሮች ይኖራሉ። እነሱን በማስወጣት ጀምሩ። ይህ በገንዘብ ህይወታችሁ ውስጥ ብቻ አይደለም፣ በሀቢት ወይንም ደግሞ በልማዶቻችሁ ውስጥም የማይጠቅሟችሁን ልማዶች ቆርጣችሁ ልታስወጡ ይገባል። በቃ ከዚህ በኋላ አላደርገውም፣ የወደፊቱ ማንነቴ እንደዚህ አይነት ነገር የሚያደርግ ሰው አይደለም፣ ስለዚህ አላደርግም ማለት ይሻላል። ወደ ሁለተኛው ህግ እናልፋለን። ኮንትሮል ዩር ሞርኒንግስ ይላል። ጠዋታችሁን በደንብ አድርጋችሁ ተቆጣጠሩ ነው የሚለን። ቀናችሁን የምትጀምሩበት መንገድ ቀናችሁ የሚያልቅበትን መንገድ የሚወስንላችሁ ነው። ጠዋት እንደተነሳችሁ ወዲያውኑ ወደ ኪዮስ የምትገቡ ከሆነ፣ ቅውጥ ወደ አለው ዓለም ውስጥ የምትገቡ ከሆነ፣ ለምሳሌ ስልካችሁን ቼክ አድርጋችሁ ዜናዎችን የምትመለከቱ ከሆነ ወዲያውኑ ወደ ሰርቫይቫል ስቴት ገባችሁ ማለት ነው። ሰርቫይቫል ሞድ ላይ ያለ ሰው ደግሞ ሀብትን መገንባት አይችልም። ምክንያቱም ለመትረፍ እያሰበ ያለ ሰው ምንን ነው የሚገነባው? ምንም የሚገነባው ነገር እኮ የለም። ሀብትን የሚገነባላችሁ ነገር ምንድን ነው ካላችሁ ክላሪቲ ወይንም አይምሯችሁ ግልጽ ሲሆን፣ በተጨማሪም ደግሞ ፎከስ ሲያደርግ ትኩረት ስትሰጡ፣ ፎከስ ባረጋችሁበት ነገር ላይ ደግሞ በደንብ አድርጋችሁ ኢንቴንሽናሊ ስትሰሩ ማለት ነው። ለዚህ ነው ኦውን ዩር ሞርኒንግስ የሚሉት። እያንዳንዱ ሰው የራሱ ጠዋት ባለቤት መሆን አለበት። ፕላን አዘጋጅቶ ወይም እቅድ አዘጋጅቶ መንቀሳቀስ መቻል አለበት ይላል። ስለዚህ ጠዋት እንደተነሳችሁ ለመጣደፍ አትሞክሩ። ምንም የምትጣደፉበት ነገር የለም። ረጋ ብላችሁ ዛሬ በዚህ ቀን ምንድነው ላደርግ ያሰብኩት፣ ምንድነውስ ማድረግ ያለብኝ ብላችሁ ለራሳችሁ ፕላን ታወጣላችሁ። በቀናችሁ ውስጥ የመጀመሪያዎቹ ሰዓታት ለራሳችሁ መዋል አለባቸው። ኤክሰርሳይዝ ማድረግ ካለባችሁ ስፖርት መስራት ካለባችሁ ስፖርት ስሩ። ማንበብ ካለባችሁ አንብቡ። ሀሳቦቻችሁንም በወረቀት ላይ ማስፈር ከፈለጋችሁ ያንን የምታደርጉበት ጊዜ ነው። ሀሳቦቻችሁን የሚሰርቁ ምንም አይነት ነገሮች አያስፈልጓችሁ፣ ስልክ ወይንም ምንም አይነት ነገር። ጠዋታችሁን እንደምንም አድርጋችሁ አሳምራችሁ ቀናችሁን በደንብ አድርጋችሁ ልትውሉ ይገባል። ምክንያቱም በጠዋቱ ይህንን ነገር አደረጋችሁ ማለት ትክክለኛውን ዘር በጠዋቱ ዘራችሁ ማለት ነው። ስለዚህ ቀናችሁን ሙሉ እያጨዳችሁ የምትመጡት የሰራችሁትን ነገር እያፈሳችሁ ስትመጡ ነው። ይህንን በቂ ጊዜ እየደጋገማችሁ ባለፋችሁ ቁጥር ኮምፓውንድ እያደረገ ይሄዳል። ልክ እንደ ማንኛውም ነገር እጥፍ ድርብ እየሆነ ማለት ነው። የዛኔ ደግሞ ስኬታማ የሚባል ህይወትን ይወልዳል። ወደ ሶስተኛው ህግ እናልፋለን። ኤምብሬስ ሩቲን። ዕለት ተዕለት የምታደርጓቸውን ነገሮች እየወደዳችሁ ማድረግ ይጠበቅባቸዋል። አብዛኛው ሰው እነዚህ ተደጋጋሚ የሆኑትን ነገሮች እንደ አሰልቺ ነገር ይመለከተዋል። ነገር ግን ነፃ ከሚያወጡ ነገሮች ውስጥ አንዱ ሩቲን ነው፣ ወይንም ዕለት ተዕለት የምናደርጋቸው ተደጋጋሚ የሚባሉ ነገሮች ነው። የሰው ልጅ የራሱ ዊል ፓወር ላይ ሁሌም ቢሆን የሚተማመን ከሆነ ረጅም ርቀት ሊሄድ አይችልም። ልክ እናንተ የስልኬን ባትሪ ተማመነዋለሁ ቻርጀር አያስፈልገኝም ብላችሁ እንደማትወጡት ሁሉ ለራሳችሁም ደግሞ ዊል ፓወራችሁን ተማምናችሁ ልትወጡ አይገባም። ሩቲን ብለን የምናስባቸው ዕለት ተዕለት የምናደርጋቸው ተራ ብለን የምንይዛቸውም ነገሮች ግን ምን ማለት ናቸው ብለን ካሰብን በህይወታችን ውስጥ ባይ ዲፎልት ወይንም ደግሞ ምንም ሳናስብ አውቶማቲክሊ የምናደርጋቸው
የምናደርጋቸው ነገሮች ናቸው። ስለዚህ በህይወታችን ጠቃሚ ብለን ያሰብናቸው ነገሮች በዚህ ሩቲን ውስጥ ብንከት፣ ለምሳሌ እኔ ለእናንተ ኦዲዮ ሬከርድ ማድረግ አለብኝ። ለእናንተ ኮንተንት አውጥቼ ኦዲዮን ሬከርድ ማድረግበት ልማድ አለ አይደለ? ይህንን ልማድ ዲፎልት ሞድ አደርገዋለሁ፣ ሩቲን ያደርገዋለሁ፣ በየቀኑ የማደርገው ነገር ስለሆነ። ስለዚህ በየቀኑ ስነሳ ኦዲዮ ሬከርድ ማድረግ እንዳለብኝ አውቀዋለሁ። ምንም አይነት ማሰብም ሆነ ራሴንም መግፋት አያስፈልገኝም። በየቀኑ ሄጄ ጂም መግባት እንዳለብኝ ሁሉ ይህንንም ደግሞ ማድረግ እንዳለብኝ አይምሮ ያውቀዋል። አውቶማቲክሊ የማደርገው ነገር ነው። ታዲያ ሚኒማሊስት የሚባለውን ሀሳብ እዚህ ሩቲን የሚለው ሀሳብ ውስጥ እናመጣዋለን። ሚኒማሊስት ማለት ነገሮችን እንዳለ አቅልሎ በጣም አስፈላጊ የሚባሉትን ነገሮች ብቻ ማድረግ። ሩቲንም ሲባል ደግሞ የማይጠቅሙ ነገሮችን ቁጭ አድርጎ መስራት አይደለም። ነገር ግን የሚጠቅመኝ ነገር ምንድን ነው፣ የወደፊት ህይወቴንስ የሚያስተካክለው ምንድን ነው ብለን እንድናስብና ያንን ህይወት እንድንኖር የሚረዳንን ነገር ብቻ እያደረገ እንድናልፍ ይረዳናል። ጉልበታችን እንድንቆጥብ፣ ግራ ሳንጋባ እንድንቀጥልና በተጨማሪም ደግሞ ኮንሲስተንሲ እንዲኖረን፣ ወጥነት እንዲኖረን ያደርገናል። ከምንም አይነት ጥረት በላይ ደግሞ ሀብትን እየገነባልን የሚሄደው ነገር ኮንሲስተንሲ ነው። ልክ እንደ ትሬን ትራክ ተመልከቱት፣ የባቡር ሀዲድን ማለት ነው። አንዴ የባቡር ሀዲዱ ከተዘረጋ በኋላ ምንም አይነት የአየር ጸባይ ይምጣ፣ ባቡሩ በተዘረጋለት ሀዲድ መሰረት ማለፉ አይቀርም። ኮንሲስተንሲም ወይንም ወጥነትም ልክ እንደዚሁ ነው። አራተኛው ህግ ኪፕ ዮር ሆም ሲምፕል። ቤታችሁን ቀለል አድርጋችሁ ያዙት። ቤታችሁ አይምሯችሁ የሚያርፍበት ቦታ ነው። ስለዚህ ቤታችሁ በጣም ጭንቅንቅ ያለ ከሆነና ብዙ ዕቃ የበዛበት ከሆነ መቼም ቢሆን ሰላም ሊሰማችሁ አይችልም። ስለዚህ ቤታችሁ በጣም ጽዱ፣ ነፃና ባዶ ሊሆን ይገባል። በቃ አስፈላጊ ነገሮች ብቻ ናቸው እዛ ቦታ ላይ ሊኖሩ የሚገባቸው። የተጨናነቀ ቦታ ላይ ካላችሁ የተጨናነቀ የሆነ ህይወት ነው የሚኖራችሁ፣ ምክንያቱም አይምሯችሁ ሰላም የለውማ። ስለዚህ ቢያንስ ቦታውን ጽዱ በማድረግ አይምሯችሁን ነፃ ልታደርጉ ይገባል። ይህ ማለት እንደ መነኩሴ ኑሩ እያልኩ አይደለም። ነገር ግን አላስፈላጊ የተባለ ነገር ቤታችሁ ውስጥ ሊገኝ አይገባም፣ ልታስወግዱት ይገባል። ያለውን አስፈላጊ ነው ብላችሁ ያሰባችሁትንም ነገር በደንብ አድርጋችሁ ኦርጋናይዝ ልታደርጉ ይገባል። አይምሯችሁም ደግሞ ፎከስ እንዲያደርግ፣ ትኩረቱን የምትሰሩት ነገር ላይ እንዲያደርግ በቂ የሚባል ክፍተት ቦታ ደግሞ ሊኖር ይገባል። ይህም ለውሳኔ የምታሳልፉትን ረዘም ያለ ጊዜ የሚያሳጥርላችሁ ሲሆን በተጨማሪም ደግሞ እናንተ ረጋ ያለ አይምሮ ይኖራችኋል። የበለጠ እያገናዘባችሁ ታልፋላችሁ። በህይወታችን በጣም ከባባድ የምንላቸው ውሳኔዎች ከገንዘብ ህይወታችን ጋር የተገናኙ ውሳኔዎች ናቸው። ስለዚህ የገንዘብ ህይወታችን ለማስተካከል ከፈለጋችሁ ዩቲዩብ ጀምሩ ባይ ነኝ። ምክንያቱም በጣም ቀላል ነው። ቀላል ነው ያልኩት ግን ለሰራው ለለመደው ሰው ነው እንጂ ለጀማሪ አይደለም። ስለዚህ ልትማሩ ልታልፉበት ይገባል። በዚህ ዓለም ላይ ምንም አይነት ዋጋ አለው የሚባል ነገር ቀላል ነው ማለት አይደለም። ነገር ግን ሪሌቲቭሊ የትኛው ይሻለኛል፣ የትኛውን ፐርሱ ባረግ ይሻላል የሚለውን አስቡ። ሁላችሁም ዩቲዩብ መጀመር አለባችሁ እያልኩ አይደለም። ምክንያቱም ለሁላችሁም አይሆንም። ሁሉም ሰው የራሱ የሆነ ዓላማ፣ የራሱ የሆነ መክሊት ይዞ መንቀሳቀስ አለበትና ስለዚህ ዓላማችሁን አውቃችሁ ወደዛ አቅጣጫ የሚመራችሁ ነገር አድርጉ። ወደ አምስተኛው ህግ እንምጣ። ሪዲዩስ ኤምፕቲ ሶሻል ኮሚትመንትስ ይላል። በዚህ ዓለም ላይ በጣም ውድ ብለን የምንይዘው ነገር፣ የምናስበው ነገር ምንድን ነው? ጊዜያችን ነው አይደለም? ስለዚህ ጊዜያችንን ከማንም ሰው ጋር በከንቱ ማባከን የለብንም። ጊዜያችን ውድ ሆኖ መቀመጥ አለበት። የወደፊት ህይወታችሁን የማይጠቅሙ ወይንም ደግሞ ወደፊት እንድትንቀሳቀሱ የማይረዷችሁ ብዙ አይነት ሶሻል ኢንተራክሽኖች ይኖራሉ። ታዲያ በተጠራችሁበት ቦታ ሁሉ እሺ እገኛለሁ እያላችሁ የምትሄዱ ከሆነ ከህይወታችሁ ላይ ጊዜን እየቀነሳችሁ ነው። መቼም ቢሆን መልሳችሁ የማታገኙትን ጊዜ እያጣችሁ ነው ማለት ነው። ስለዚህ እምቢ ላለማለት ብቻ ብላችሁ እሺ ብላችሁ የምትገኙባቸው ቦታዎች መበርከት የለባቸውም። እምቢ ማለት ካለባችሁ እምቢ እያላችሁ ቆዩ። ጓደኞቻችሁም የተመረጡ የሆኑ በጣም ትንሽ ቢሆኑም ከእነሱ ጋር ጥልቅ የሚባል ግንኙነት ካላችሁ በጣም በቂ ነው። ከጓደኛችሁ ጋር እራት መብላታችሁና እራትም ስትበሉ ቁጭ ብላችሁ በማውራታችሁ ምክንያት የምታገኙት ኮኔክሽን፣ የምታገኙት ደስታ፣ የምታገኙት ጆይ 10 ኢቨንቶች ላይ ተገኝታችሁ ብዙም ከማታውቋቸው ሰዎች ጋር ከምታደርጉት ንግግር እጅግ የተሻለ ነው። ሚኒማሊስት የሆኑ ሰዎች አንድ የሚገነዘቡት ነገር አለ። ኤነርጂያችን እያለቀ ይመጣል፣ እየሞላም ይሄዳል። ስለዚህ ኤነርጂያችንን እንዴት አድርገን መቆጠብ እንዳለብን መማር አለብን። በብልሃት የእኛን ኤነርጂ የምንቆጥብ ከሆነና የምንጠቀም ከሆነ የምርም አስፈላጊ ለሚባሉ ነገሮች ሁሌም ቢሆን ጊዜ አለ። ወደ 6ኛው ህግ ስንገባ ቢውልድ ፋንክሽናል ዋርድሮብ ይላል። በየቀኑ የምናደርጋቸው ውሳኔዎች የእኛን ኤነርጂ የሚወስዱብን ናቸው። ስለዚህ ጥቃቅን የሚባሉ ውሳኔዎችን ላለመወሰን መሞከር አለብን። ታዲያ ከነዚህም ውሳኔዎች መካከል አንደኛው ምንድነው ካላችሁ ዛሬ ምን ልልበስ የሚለው ጥያቄ ነው። ስለዚህ ይህንን ጥያቄ ላለመጠየቅ መሞከር አለባችሁ። አስፈላጊ ናቸው ብላችሁ የምታስቧቸውን ልብሶች ወስዳችሁ ታስቀምጣላችሁ። በየቀኑ እነዛን ልብሶች እየለበሳችሁ ትወጣላችሁ። ይህንን ልብስ የመልበስ ስርዓታችሁን አውቶማቲክ ለማድረግ እየሞከራችሁ መሄድ አለባችሁ እንጂ በየቀኑ እንደ አዲስ እየወሰናችሁ የምትሄዱ ከሆነ ዊል ፓወራችሁ በየቀኑ የምትወስዷቸው ጥቃቅን ውሳኔዎች የእናንተን ቻርጅ እየጨረሰባችሁ ይሄዳል ማለት ነው። ልክ እንደ ስልክ ባትሪ አድርጋችሁ አስቡት። ስለዚህ ፋንክሽናል ዋርድሮብ ማለት ምን ማለት ነው? እናንተ የምትጠቀሟቸው ልብሶች እንዴት ሊመረጡላችሁ ይችላሉ?
አንደኛው በጣም ቀለል ያሉ ልብሶች ናቸው። ሁለተኛ አማራጭ የምትሏቸው አሉ፣ ቨርሳታይል ናቸው። ብዙ የተለያየ አይነት ልብሶችን ልታስቀምጡ ትችላላችሁ። በሶስተኛ ደረጃ እነዛ ልብሶች ሃይ ኳሊቲ መሆን አለባቸው። ሶስቱን ነገር ያሟላ ከሆነ ምንም አይነት ልብስ አንስታችሁ ለብሳችሁ መውጣት ትችላላችሁ ማለት ነው። በቀላሉ ማች ማድረግ የሚችሉ ልብሶች ካሏችሁ ለረጅም ጊዜ ሊሆኗችሁ ይችላሉ። ስለዚህ እነሱን ማስቀመጥ ነው። በዚህ መንገድ ከሄዳችሁ በየቀኑ ምን ልልበስ ብላችሁ አታስቡም። በተጨማሪም ደግሞ ቆይ ልብስ የለኝም ልግዛ ብላችሁም ደግሞ ገንዘባችሁን ለማውጣት አትሄዱ። የአብዛኛውን ሰው ቁም ሳጥን ብታዩ በማይለብሱት ልብስ የተሞላ ነው። ስለዚህ ጧት በተነሱ ቁጥር ያንን ውሳኔ ለመወሰን አሁንም ብዙ ባትል ማለፍ አለባቸው። ከራሳቸው ጋር ጦርነት ውስጥ ነው የሚገቡት ማለት ነው። ስታይልም ደግሞ ዲፋይን የሚደረገው በኳንቲቲ ወይንም በቁጥር ብዛት አይደለም፣ በኳሊቲ ላይ እንጂ። ስለዚህ ኳሊቲያችሁን ብቻ ፈልጋችሁ መያዝ ነው። 7ኛው ህግ ጋር ደርሰናል። ሊሚት ዩር ኢንቴክ ኦፍ ኢንፎርሜሽን። አሁን የምንኖርበት ዘመን ሁሉም ነገር ጫጫታ የሆነበት ዘመን ነው። ኢንፎርሜሽን እንደ ቀላል ነው እንግዲህ በእጃችን ላይ የሚገኘው። ስልክ ብለን የያዝናት ነገር እያንዳንዱን ወሬ፣ እያንዳንዱን መረጃ ወደ እጃችን ላይ ይዛልን ትመጣለች። በኢንፎርሜሽን ብዛትም አይምሯችንን ድፍን አድርገነዋል ማለት ነው። ስለዚህ አሁን ከዚህ ለመላቀቅ ነው እንግዲህ ኢንቴክ የምናደርገው ነው የምናስገባውን ኢንፎርሜሽን እየቀነስን መምጣት ያለብን። በድሮ ጊዜ ዕዳ አለበት የሚባል ሰው የገንዘብ ዕዳ ያለበት ነበር። በአሁኑ ጊዜ ግን ኢንፎርሜሽንን ቁጭ ብሎ ኮንሱም የሚያደርግ ሰው ነው። ምክንያቱም እነዚህ መረጃዎች፣ እነዚህ የሰዎች አስተያየት፣ እነዚህ አሉባልታዎች እንዳለ ወደ አይምሯችን ይመጡና አይምሯችንን ድሬን ያደርጉናል፣ ወይንም ደግሞ ኤነርጂያችንን ምጥጥ አድርገው ይወስዱብናል። እነዛን መረጃዎች ስለወሰድን ግን መልሰን የምናገኘው ነገር የለም። ስለዚህ ፌር የሆነ ትራንዛክሽን አይሆንም ማለት ነው። እኛ እየተጎዳን ነው። ስለዚህ መረጃ ማወቅ ከፈለጋችሁ ከሚጠቅሟችሁ መረጃ ሶርሶች ወይንም ደግሞ የመረጃ ምርጮች እነዛን መረጃ መውሰድ ትችላላችሁ። በምትፈልጉት ቶፒክ ዙሪያ፣ በምትፈልጉት ርዕስ ዙሪያ የሚሰጧችሁን ኢንፎርሜሽን አንዴ ከተቀበላችሁ በኋላ በቃኝ ብላችሁ ደግሞ መቀመጥ መቻል አለባችሁ። በምንም አይነት መንገድ ይሁን እናንተ ቁጭ ብላችሁ እነዚህ አይነት ነገሮችን ስትከታተሉ ኢንቴንሽናል መሆን አለበት። አልማችሁ አስባችሁ መሆን አለበት እንጂ ዝም ብሎ በቃ እዚህ ስላለው አሁን ይህንን ባረግ ምንም ችግር የለውም በሚል አይነት ሜንታሊቲ መሆን የለበትም። ምክንያቱም እያንዳንዱ የሚባክን ኤነርጂ፣ የሚባክን ሰዓት ወደፊት እናንተን ዋጋ እያስከፈላችሁ ይመጣል። ነገር ግን አሁን ይህንን ህግ በህይወታችሁ ውስጥ ብትተገብሩት የበለጠ ኮንፊደንት ትሆናላችሁ። በተጨማሪም የተሻለ ውሳኔን የመወሰን አቅም ይኖራችኋል ማለት ነው። መጀመሪያ ላይ የነገርኳችሁን ነገር በደንብ አድርጋችሁ አስቡ። ገንዘብ እያደገ የሚመጣው፣ ሀብት እያደገ የሚመጣው በክላሪቲ ውስጥ፣ በግልጽ ነገር ውስጥ እንጂ በኬኦስ ውስጥ፣ በቀውስ ውስጥ አይደለም። ስለዚህ አይምሯችሁ ቀውስ ውስጥ ከሆነ እንዴት ነው ሀብት ልታሳድጉ የምትችሉት? አይሆንም። ሁሌም ቢሆን ያ እርጋታ፣ ያ ሰከን ማለትና ያ ክላሪቲ፣ ያ የአይምሮ ግልጽ መሆን ነው እንግዲህ መንገዶችን እየከፈተላችሁ የሚመጣው። ወደ 8ኛው ህግ እንለፍ። ፕላን ፐርቼስስ ኢን አድቫንስ። በጣም ትልቅ የሚባለው ፋይናንሽል ችግር የሚፈጠረው ወይንም የገንዘብ ችግር የሚፈጠረው የሰው ልጅ በስሜቱ እየተነሳ የሚገዛቸውን ነገሮች ስለማያውቅ ነው። አንድን ነገር መግዛት ከፈለጋችሁ ቁጭ ብላችሁ ልታቅዱበት ይገባል። አንድን ነገር ትመለከታላችሁ፣ ትወዱታላችሁ፣ በቃ ይሄንን ነገር እገዛለሁ ትላላችሁ፣ ትገዛላችሁ። በኋላም ሲመጣ ደግሞ ለዚህ ነው እንደ ይሄን ያህል ያወጣሁት ትላላችሁ። ስለዚህ አንድን ነገር መግዛት ከፈለጋችሁ ከዚህ በኋላ ያንን ነገር በወረቀት ላይ ቁጭ ብላችሁ አስፈሩትና ያንን ነገር ለምን እንደፈለጋችሁት፣ የትኛውን የህይወት ክፍላችሁን እንደሚያሻሽልላችሁ፣ በተጨማሪም ደግሞ መጀመሪያ ያንን ነገር የመግዛት ጉጉታችሁም እስኪጠፋ ድረስ ቁጭ ብላችሁ ያንን ነገር ልታስታግሱ ይገባል። አንድ ያንን ነገር ካደረጋችሁ በኋላና የምርም እቃው ወይንም የምትገዙት ነገር ያስፈልገኛል ካላችሁ ወጣችሁ መግዛት ነው። ወደ 9ኛው ህግ እንግባ። ከ8ኛው ህግ ጋር የተያያዘ ነው። ክሪኤት አ ዌይቲንግ ሊስት ፎር ዲዛየርስ ይላል። የሰው ልጅ በህይወት ውስጥ ብዙ ፍላጎቶች አሉት። ታዲያ እነዛ ፍላጎቶች አሁኑኑ መሳካት አለባቸው ማለት ደግሞ አይደለም። አንድ ነገር በአንድ ወቅት ያምራችኋል፣ ከዛ ከትንሽ ጊዜ በኋላ ያ አምሮት ይጠፋል፣ ከዛም ቆይቶ ደግሞ ሊነሳ ይችላል። ስለዚህ አሁንም ፕላን ነው የምታወጡበት። የሆነ ነገር ካማራችሁ ወይንም ይህን ነገር ማድረግ እፈልጋለሁ ካላችሁ ያንን ነገር ትጽፉትና ቆይ እስቲ ይሄ ነገር ወዴት እንደሚመራኝ ያለው ብላችሁ 30 ቀን መስጠት ነው። ዲዛየሩ ወይንም ፍላጎት አሁንም ድረስ በእናንተ ውስጥ ካለ ያንን ነገር ምናልባትም ማድረግ አለባችሁ ማለት ነው። ካልሆነ ግን አላስፈላጊ የሚባል ወጪ የለባችሁም። በተጨማሪም ደግሞ ጊዜያችሁንም ስፔሳችሁንም ለመጠበቅ ችላችኋል ማለት ነው። ይህንን ህግ በማክበር ምን አገኛለሁ ካላችሁ ዲስፕሊን፣ ክላሪቲ እና ለገንዘባችሁም ደግሞ የተሻለ ክብርን እየሰጣችሁ ትመጣላችሁ። ወደ 10ኛው ህግ ላይ ስንመጣ ሴት አኑዋል ፕራዮሪቲዝ ይላል። እቺን ህይወት ያለ እቅድ እየመራችሁ ያለ ፎከስ ወይንም ያለ ትኩረት እየመራችሁ ከሆነ ባክናችሁ ልትቀሩ ነው። ልክ እንደ ቅጠር ነፋሱ ወደ ፈለገበት ቦታ ሊወስዳችሁ ይችላል ማለት ነው። ፎከስ ካረጋችሁና የምታደርጉትን ነገር ከለያችሁ ግን ህይወታችሁ ከዋጋም በላይ ትርጉምን እየኖረው ወይንም ትርጉምን እየያዘ ቅርጽ እየያዘ ይመጣል። ይህንን ለማድረግ ግን ከበደኝ ካላችሁ ወይንም ደግሞ ቸልተኛ ሆናችሁ የምትሄዱ ከሆነ ወደፊት ብዙ ዓመታቶችን ካሳለፋችሁ በኋላ ወደ ኋላ ትመለሱና ለምንድን ነው ይሄ ሁሉ ነገር የተፈጠረው? ምንድን ነው እየተካሄደ ያለው ብላችሁ ታስባላችሁ። ስለዚህ ዓመታዊ ግብ ብላችሁ የምታስቡትን ገና ካሁኑ ማውጣት መቻል አለባችሁ። እነዚህም ግቦች ከ3 በላይ መሆን የለባቸውም።
አሁንም ነግሬያችኋለሁ፣ ሚኒማሊስቲክ መሆን አለባችሁ። ቀለል አድርጋችሁ ህይወትን በጣም ወደ አስፈላጊ ነጥቦቿ ልትመልሷት ይገባል። ስለዚህ እነዛ 3 ነገሮች ምንድን ናቸው? በህይወታችሁ ውስጥ እነዛ 3 ነገሮች ቢከሰቱ ወይንም ቢሳኩላችሁ ህይወት ይለወጣል የምትሏቸው ነገሮች ወስዳችሁ አመታዊ ግባችሁ ታረጓቸዋላችሁ ማለት ነው። ቅድሚያ የሚሰጣቸው ነገሮች እነዛ ናቸው። ቪዲዮን የጀመርኩት ስለ ገንዘብ መመከር መስዬ ነው። ነገር ግን የመከርኳችሁ ስለ አኗኗር ነው። ምንም ያህል ገንዘብ አግኙ፣ አኗኗርን ካላወቃችሁበት፣ እንዴት መኖር እንዳለባችሁ ካልተገነዘባችሁ የባከነ ሆናችሁ ትቀራላችሁ። አሁን ግን ቢያንስ ህይወታችሁን ቅርጽ የሚያስይዙላችሁን ምክሮች ትቼላችኋለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።